ይቀብጣል። ዛሬ የፈኪ አባባል በጣም ደስ ካለኝ አባባሏ ሰው ከሚወደው ሰው ጋር ሲሆን ይቀብጣል። የኔ ፈንዲሻ ደግሞ ዛሬ ፍልቅልቅ ብላ መጥታለች። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ወደ ፋቲማ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ካለውኝ አልሐምዱሊላህ። አዲሶችም እንኳን ሰላም መጣችሁ ወደ ቤታችን። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። በፈኪ ስም እያላችሁ ሰብስክራይብ የምታደርጉኝ የኔ ወዶች በጣም አመሰግናለሁኝ። ከልብ ነው የማመሰግነው። እኛንም አበረታቱን። ፈኪንም ደግሞ 100,000 አስገቧት። ኢንሻአላህ 100,000 አስገቧት። አበረታቷት የኛን ፈንዲሻ ማለት ነውና ፈኪና አህሙ ዛሬ በአዲስ ነገር መጥተዋል። ፈኪ በራሷ ሰዓት ልጋብዝህ ብላ እና ቶሎ እኔ ዛሬ ጋባዥዋ ናና አብረን ጊዜ እናሳልፍ። ሰው ከሚወደው ሰው ጋር ሊጋብዘው ብሎ እኔ ስለወደድኩ ዛሬ አህሙን ሊጋብዝ ብላ አምጥታ፣ ግን ብሩ ተበዛብኝ ትቼው እወጣለሁ። ሆዳም ነው ትላለች። የኛ ሆድ አይታያቸውም። የኛ ሆድ የኔ መጀመሪያ ስለምበላ የኔ ሆድ አይታይም። የሱ ነው ሆዳም የምባለው እኔ ከካሜራ ጀርባ ስለምበላ እያለች ነበር። እና አህሙ ደግሞ ራሷው ጋብዛ ብሩ ተበዛብኝ ትቼ ቆረጥጣለሁኝ የለበሰችውን ጫማ እስከምታስብ ድረስ። ሰው እንዴት ነው ሰው ጋብዞ ና ቶሎ ሊጋብዝ ተብሎ እንዴት ነው ፈኪዬ? እርትዬን ጨረቃ እንዳይደረግም እና ሰው ከሚወደው ሰው ጋር ዛሬ ከአባባሉ አንድ ነገር እየወደድኩላት ሰው ከሚወደው ሰው ጋር ሲሆን ይቀብጣል የሚለው አባባሏ በጣም ተመችቶኛል ማለት ነው። ምክንያቱም ሰው ከሚወደው ሰው ጋር መነጫነጭ፣ እኔ እንጃ የሆነ ድርቅ ማለት መከራከር፣ ባልሆነ በሆነ መከራከር፣ እኔ እንጃ ይሄን በቃ ደስ የሚል ነገር አለው ማለት ነውና ይሄን አባባላን በጣም ወድጄላታለሁ። ዛሬ ደግሞ ፋፍክት ብላ ድብቅ ብላ ነው የመጣችው። ፈኪዬ ጉፋኗም ተሽሏታል። ማሻአላ በጣም ቆንጆዬ ሆናለች። አህሙን እየጠበቀች ነው። ምን ለብሼ ልምጣ? ኧረ ማትከብዘ የላትም እኮ ዛሬማ ፍንድቅድቅ ብላለች። የአህሙ ጨረቃ እና እንዴት ናችሁልኝ? እስቲ የፈኪ አድናቂዎች ላይክ እና ሰብስክራይብ እያደረጋችሁ አበረታቱን ሁላችንንም ማለት ነው። ፈኪዬንም ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቷት። 100,000 አስገቧት። አይከፈልበትም። እኛ አይደለም የምንከፍላትና ያኔ ጣጣ የለውም። ብናይም ራሳችንን ተዝናንተን እናያለን እኮ እና እያየናቸው ራሱ ሰብስክራይብም ላይክም እናደርጋለንና እና አበረታታቸው ሁላቸውንም ማለት ነው። አንዱን ጥላቻ ምናምን ሳይሆን መጥፎ ነገር የሚያስተላልፉ አሉ አይደለ? ዘር ከዘር የሚያባሉ ሰውን የሚሳደቡ እነዛን እንኳን ሰብስክራይብ አድርገን እየተከታተልን ነው። ግን እነዚህን ሰብስክራይብ አድርገናቸው ብናያቸው በቃ አይደለ የሆነ በራሳቸው ሙዲ ፈታ የሚሉ ናቸው እንጂ ሰውን የሚያስቀይሙ ዘርን ከዘር የሚያጋጩ የሚሳደቡ አይደሉም። እና ሁላቸውንም አበረታቷቸው ማለት ነው። ማን ነበር ስሟ? ነባዬ። እሷ ራሱ የአህሙን ፎሎ ሰብስክራይብ እያደረጋችሁ ሰብስክራይብ እያደረጋችሁ እያየን ነው። ግን ያ ጥሩ አይደለም። ምክንያቱም ሰው መቼም ግዴታ እሷን አንወዳትም እና ከእሷ ጋር ሁን፣ እሷ እንደዚህ ናትና ከእሱ ጋር እንደዚህ ሁን አይባልም። ሰው ከወደደው ጋር መኖር መብቱ ነው። ደግሞ ያ ሰው ካልወደደ ግድ ከእሱ ጋር ማስቀመጥ አይቻልም። ሰው ሲወድ ብቻ ነው አብሮ የእሷ ራሱ ደስታ የሚኖራት። ነባዬ በጣም የምንወዳት እርጋታዋ፣ ሁሉ ነገሯ ደስ የምትል ልጅ ናት። አህሙዬም ደግሞ ጽፏል በጣም የምወዳት እህቴ ናት ብሏል። ከዛ በላይ እንግዲህ ሌላ ምንም ሌላ አይችልም። ወደ መጨረሻ ላይ የሱን ጽሑፍ እናየዋለን እና ሁላችሁንም አንሰብስክራይብ ሳታደርጉ አህሙን ምርጥ ወንድሟ ነው። ሰው መቼም ከአንድ ላይ መሆን ካልቻለ ምንም ማድረግ አይቻልም። እሷ ራሱ ግዴታ በእናንተ ትግል በእናንተ እንደዚህ ነው ብትሉት እሷ ጋር ቢሆን እንደሷ ጤና እንትን አይደለም፣ ያኔ ጥሩ አይደለም እና እንትን አትበሉ። አንሰብስክራይብ ሳታደርጉ ሁላችሁንም አለማየት ትችላላችሁ፣ መጥናትም ትችላላችሁ፣ አለመከታተልም ትችላላችሁ። ግን እንደዚህ የጥላቻ ነገር ሰውን ለመጣል ምናምን አታደርጉ። የራሱ ሁሉም የራሱ አድናቂ ያለው ሁሉም በቃ እኔ ሁላቸውም ፈኪም ብትሆን ነባም ብትሆን አህሙም ቢሆን ሁላቸውም አድገው ቢያድጉ ደስ ይለኛል። ሁሉ ነገር ፈለጉበት ቢደርሱ ማለት ነውና እንደዛ አታደርጉ። ጥሩ አይደለም። እንኳን አይደለም እነዚህን በራሳቸው ጥረው ለማድረግ የሚሞክሩት ልጆች
ከዘር የሚያባሉ በጣም ብዙ ነገር ባለጌ ሲሳደቡ የሚውሉ አላደን እንዳፈጠን ስንመለከት የምንውል እና ስለዚህ እነዚህ ምንም አላደረጉም። ሁላቸውም ብቻ አንድ ላይ ጠንክረው እኔ ሶስታቸውም ራሱ አንድ ላይ ቢመጡ በጣም ደስ ይለኛል። እሷንም ቢያበረታቷት አብረው ሆነው ቢመጡ ደስ ይለኛል። ግን አሁን ወደ ፈቂ ስለመጣ ሰው መቼም አስገድዳችሁ ወደዛ ሰው ጋር አብራህ ናት ሁሌም አይባልም። ነባየን እንወዳታለን፣ ፈቂየን እንወዳቸዋለን ሁላቸውንም። አሁንም ደግሞ ጥሩ ወንድማችን ነው ማለት ነው እና ሰውን አንድን ሰው እንትን ካላለ ማስገደድ አንችልም። ሐኪማ ዛሬ በቃ የሌለ ነው ሞቅ ድምቅ ያለችው ማለት ነው። ለአህሙ ድምቅ በል አይገባውም ወይ እንዴ? ቀላል ይገባዋል። አህሙ እኮ የሚወደው ይሄን ነው። ያንቺን ወደ እሱ ገፍቶ መሄዱን ነው የሚጠብቀው። አንቺ ያው ትንሽ እንደምኑኝ ባይነት ነው መሰለኝ እንጂ ያው ሴት ልጅ እንደዛ አይነት ባህሪ ስላለ ነው። ግን እኔ አልፈርድብሽም፣ ምክንያቱም የራሴን ጸባይ ስለሆነ አልፈርድብሽም። እና አህሙ ደግሞ ይሄንን ብትይለት ወደ እሱ አንድ እርምጃ ብትራመጅለት በጣም ነው ደስ የሚለው። እኔ ራሱ መጥቶ እስከሚያይሽ መልክሽን ጓጉቻለሁ በጣም ማለት ነው። አህሙ እኮ አይኑን ማመን አቃተው። በቃ ፈኪናት አይደለችም ብሎ ግራ እስከሚገባ ድረስ ማለት ነው። ሲያያት ራሱ በጣም ነው የፊቱ ፈገግታ በጣም ነው ደስ የሚለው። የኔ ጨረቃ ዛሬ ጨረቃ ሁና ነው የመጣችው። ለሱ እውነትም ለሱ ብላ ነው እንደዚህ ይገባዋል ብላ ለሱ ነው እንደዚህ ሁና ተሽቀርቅራ የመጣችው ማለት ነው። እና አህሙ ራሱ የሆነ ያለ ፊቱ ላይ የሚታየው ፈገግታ በጣም ደስ የሚል ነበረ። ማሻአላህ ተባረከላ ብለናል። አህሙ እንግዲህ ለእኛ ሰላምታውን ሲያቀርብ አላያችሁም? ወደ 90,000 ሰብስክራይብ ያው ስለደረሰ ወደ 90,000 ሰው ህዝብ አለ። እናንተ ግን አልታያችሁኝም። የታየኝ አንድ ጨረቃ ብቻ ነው። ወደ አራቱ አህሙታው ለትንሽ እንደወንድ ጩጫን እንኳን መስለን አልታየንህም። አረ እንደዚህ አይባልም። ዛሬ ጨረቃው ብቻ ናት እያበራችለት። አልታያችሁኝም እንዴት ናቸው ብሎ እንደገና ሰላምታውን ከስንት ደቂቃ በኋላ አለ ሰው አለ እንዴ ብሎ ነው እኛ ጋር እንደገና የመጣው። አህሙ ግን አላመናትም ነበረ። ፍራንክ ነው ምናምን እያለ ነበረ ማለት ነው። ምክንያቱም ባለፈው ተቆጣ ምናምን ተመሳሳይታ እሱ ጋር ስለሄደች ለዛ ልትበቀለኝ 50% እውነቷን ነው አይደለም የሆነ ፍራንክ ልታደርገኝ ነው ብሎ እያሰበ ነበረ። ግን እሷ እንዲደምቅ ብላ አንድም ልብ እሷን ካየት በኋላ ግን ሀሳቡን ቀይሯል። ምክንያቱም እንደዚህ ተውባ እኔም ፍራንክ አታደርግም፣ እንደዚህ ቀኗን አታበላሽም፣ እንደዚህ ተውባ ብሎ ያው ሀሳቡን ቀይሯል። ይሄማ ምሳ ልትጋብዘኝ ነው ብሏል። እንግዲህ አላህ ደግሞ ከመቀኛም ከሸረኛም ከተንኮለኛም ይጠብቃችሁ። በጣም ታመረላችሁ የኔ ውድ። አንዳንዴ እኮ ፈኪ ስትታይ ማለት ነው እንደ ህፃን ነው የሚያጫውታት ገና ስለሱ ስላረማመዱ። አህሙ ዛሬ በቃ የሌለ ፈንድቅድቅ ያለው እንደዛ አምሮባት ሲያይ ምናምን እንኳን እሱ አይደለም እኛ ለተመልካቾች የሆነ የምታሳሳ ነገር ሆናለች። ፊንት እንዳይበላ ብቻ ነው ማለት ነው። ዛሬ በጣም ነው ከቃላቶቿ አለባበሷ ብቻ ሳይሆን ከሚወጣት ከአንደበቷ የሚወጣው ቃላት አህሙ ጋር ሲደርሱ ስሜቱን አስባችሁታል እንዴት እንደሚያደርግ? የኔ ጨረቃ እውነት ዛሬ በጣም ነው ያማረብሽ ማለት ነው። ማሻላ ብለናል። አህሙ አሁን እንደው በዚህ ሁኔታ አሁን እንደው ፍራንክ ብታደርጋት እንደው ትንሽ እንደው ሸማይዝህን አረተው እንደዚህ ቆንጆ ሁና ቃላቶቿ ልብ ውስጥ ሰርስረው የሚገቡ እንኳን ለወንዱ ለምትወዳት ለምታፈቅራት አይደለም ለኛ ቃላቶቿ እያሳሱን እያለ አሁን አንተ መተህ ይሄንን ፍራንክ ስትሰራ አረተው ግን አህሙ ተው። አሁን የሆነ ነገር ቀይር ብላ የሆነ ነገር ብታደርግ ማነው ኃላፊነቱን የሚወስደው? ብትቆጣ ይህ ፍራንክ ነገር ይቅርባችሁ። ምክንያቱም መጨረሻ ላይ ወደ ጭቅጭቅ ነው የሚሄደው። ጥሩ አይደለም። የምትሰሩትን ቪዲዮ ሰርታችሁ በሰላም መለያየቱ ይሻላል ማለት ነው። የፍራንኩ ይቅርባችሁና ጥሩ ቪዲዮዎች የሚያስተምሩ ቪዲዮዎችን ልቀቁ። እንግዲህ አህሙ ውሃውን እንደምን ብላ ከሰጠችው በኋላ ዛሬ ደርሰው አህሙ ተሻለኝ አለ። እሷ ደግሞ ተቆጥታለች። የሆነ ተምሯ ነበረ ያመመው የመሰራት ማለት ነው። አህሙ ግን ውሃውን ቅምስ ሲያደርግ ለነገሩ አልፈርድበትም። እንደዚህ ቅብት እያልሽ እንደዚህ አምሮብሽ ሲያይ እንደው ጨመር አድርግበት ብሎ እንደው ፌት ዝም ብዬ በላ አያምርብኝም ፍራንክ ጋር አብሮ ይሄድ ብሎ ነው እንጂ
የሚያደርገው ቁጡን ሲጠፋው ነው። እሺ ወደ ፍራንክ ለማድረግ ያስበው። ኢንሻአላህ ሁላችሁንም ደግሞ እንወዳችኋለን። በጣም ታምራላችሁ። አህዬ ግን ይቅርብ ሆነት እንደዚህ አምሮባት ምናምን ፍራንክ እንደው አይደብርም? በሰራ ምሳህን ተጋብዘህ ብትበላስ ማን አለበት? አሁን ምሳህን አለብርህ እሷ ናት የምትጋብዝህ አይደለ? እሺ ችግር የለውም ምሳህን ጋብዥኝ ብለህ ሆዲህን ብታስብ ምን ችግር አለ? አሁን ፍራንክ ጋር ዘለህ ከመሄድ ማለት ነው። ዘለህ ከመሄድ እንደዚህ ቅይም ተመታደርጋት እንደዚህ ኩስተር ተመታደርጋት ምሳህን በልተህ ብትለያዩ ምን ችግር ነበረው? አይሁን በገዛች ነው እንግዲህ የምሳውን ግብዣ ያጣኸው። ውሃ ተጋብዘሃል። ይህም ሲበዛብህ ነው ለነገሩ። ምክንያቱም እንደዚህ ፍክት ብላ ምሳ ልትጋብዝ ተሸረግርጋ መጣ፣ አንተ ግን ቀየርከው። ስለዚህ በሷ አንፈርድም ማለት ነው። ያው እንግዲህ አመላሹን ያው እንጠብቃለን። በደንብ አድርገሽ አስበሽ በደካማ ጎኑ ገብተሽ ነው ማድረግ ያለብሽ። ኦኬ የኛ ምክር ነው። ምክንያቱም እንደዛ አንቦባተኛ ምሳ እንዴት አድርጋችሁ ልትበሉ ነው ምናምን እያልን እያሰብን አንተ ግን እንደዛ አበላሻት። የምሳዋን ራሱ እንዴት አይነት ምሳ ነው? እኔ ራሱ ሩዙን አላውቀውም። ስሙን ስትል ምን አይነት ሩዝ ልትጋብዘው ነው ብዬ እየጠበኩኝ እያለ አንተ ነህ አበላሽው። ስለዚህ የፈኪ ጥፋት አይደለም ማለት ነው። እና ሁላችሁንም እንወዳችኋለን። አህሙ ለእህት ነባዬ እየጻፈላት ነው። ይህ መልእክቴ ለውድ ተመልካቾቼ ነው። አልሐምዱሊላህ በዚህ ሰዓት በጣም ደስተኛ ነኝ። አዎ እንዴ ደስተኛ ነህ? እያየንህ ነው፣ ደስታህን እያየህ ነው። እና አንድ ሰው ሲደሰት ደግሞ እናንተም ደስ ይበላችሁ። ይሄ ነገር ተሰው ተሰርቦ አይደለም ምን ብሎ አይደለም። ግን አንድ ሰው ግዴታ አስረን ልናስቀምጠው አንችልም። ግን እሷንም ማስጠግታችሁ አበረታቷት። እናንተም ራሱ ሰብስክራይብ አድርጓት፣ ችግር የለውም። እሷንም በተከታተሏት እነዚህንም በተከታተሉ ምንም ችግርም የሚቀንስም የሚጎልም ነገር የለም። ሁላችሁም እኛ አይደለም የምንከፍላቸው፣ እኛ አይደለም ታየንላቸው፣ ለእኛ ለሳቸው ጥሩ ነገር ነው። ስለዚህ አንዱን ከፍ አንዱን ዝቅ የምናደርግበት ነገር የለም። ሁላችሁንም እንወዳችኋለን። ሁላችሁንም ደግሞ ሙስሊም እህቶች ወንድሞቻችን ናቸው። አበረታታቸው። አንደኛውን እየዘቀዘቁ አንደኛውን እየተሳደቡ የሚሆን ነገር አይደለም እና ደስተኛ ነኝ፣ እረፍትም ተሰምቶኛል። ይህ ሁሉ የሆነው በእናንተ በውድ ቤተሰቦቼ ምክንያት ነው። አንሰብስክራይብ የምታደርጉ ውድ ቤተሰቦቼ፣ በዚህ ሰዓት እኔን የሚያስጨንቀኝ ሰብስክራይብ ሳይሆን ስለ እህቴ መጨነቅ ነበር። አሁን ግን አልሐምዱሊላህ እናንተ ከጎኗ በመሆናችሁ አሳይታችሁኛል። ከልብ አመሰግናለሁ። አህሙ ሰብስክራይብ ብታደርጉትም እሱ አይጨንቀውም። ግን እናንተ ከጎኗ አለን ስላላችሁ ለእሱ ራሱ አንድ ረፍት ተሰምቶታልና እሷንም ብታበረታቷት እዚህ የሚጎል ነገር የለም። ሁላችሁም ያው ሚዲያ ላይ ነው የምናውቃቸው። ቀረብ ብለን የምናውቃቸው የለም። ያለውን ነገር እሳቸው ያሉን ነገር ነው እንጂ እኛን ራሱ የምናምነው በውስጥ ካሜራ ጀርባ ምን እንደሚሆን አናውቅም፣ ሁላችንም ማለት ነው። ስለዚህ እኛ ካሜራ ላይ እሳቸው ያወሩትን ብቻ ነው የምንሰማው የምናውቀውም፣ ከዛ ውጭ ያለውን አናይም። እና ያንዱን ጥላቻ ያንዱን እንደዚህ ሳይሆን ሁላችሁንም እንወዳቸዋለን። ሁላችሁም ትልቅ ቦታ ደረጃ ደርሰው ማየት እንፈልጋለን እና አህሙ ሰብስክራይብ ብታደርጉ ችግር የለውም። እሷ ከጎና ስለሆናችሁ እኔ በጣም ደስተኛ ነኝ ብሏል። ስለዚህ ደስታውን በዚህ ገልጾላችኋል። ከሱም ጋር ሰብስክራይብ የምታደርጉ የምትዘቀዝቁትም ምናምን ማለት ነው። እኔ አንዳንድ ቦታ ስላየሁት ነው ተዘቅዝቆ አህሙን ሲሰደብ ማለት ነው። ያ ግን አግባብ አይደለም ብዬ አስባለሁ። አሁንም ማለት የምፈልገው የኔ ሰብስክራይብ ያስጨነቀኝም እናንተ ብቻ ሁሌ ጊዜ እህቴን አበረታቱልኝ። እሷ በጣም ጥሩ ሰው ናት። ለአላህ ብዬ ወዳችኋለሁ ብላለ። እኛም እንወዳለን አህሙዬ። ሁላችሁንም አላህ በያላችሁበት ይጠብቃችሁ ኢንሻአላህ። እሷንም ደግሞ ኢንሻአላህ ከፍ ያለ ቦታ ላይ እንደምናያት ተስፋ አድርጋለሁ። ነባዬ ኢንሻአላህ አንቺንም አብሽሪ፣ ትጠነክሪያለሽ፣ በርቺ። ፈቅዬም እንወዳችኋለን። ሁላችሁንም እንወዳችኋለን። ሶስታችሁም ደግሞ አንድ ላይ ተጣምራችሁ ብትመጡኛ ደስተኛ ነን። ይሄ ለፈኪም እህቷ ናት፣ አንተም ወንድሟ ነህ። ሁለታችሁም እንግዲህ ኒካ እስካላደረጋችሁ ድረስ እኛ እንደዚህ ነው የምንለው የለንም። እናንተ የምትነግሩን እናምናለን። አላህ ብሎ አንድ ላይ ገፋ አድርጋችሁ ኒካ ካለ ኒካ አድርጋችሁ ያለውን ነገር ለሚዲያ የምታሳውቁ ለእኛ እረፍት ነው እንጂ ምንም እንትን የሚል ነገር የለም ማለት ነው። እና ስለዚህ ነባይም ደግሞ እንደ እህት ከፈቂ ጋር አንዳርጋቸው ብትመጣ ለእኛ ደስታ ነው። እና ሁላችሁንም እንወዳችኋለን ወዶችዬ፣ የኔ ውድ ቤተሰቦች።
ሰብስክራይብ እያደረጋችሁ አበረታቱን። አዲሶች የምትመጡ የአህሙና የፈኪ አድናቂዎችም ሌሎችም ሰብስክራይብ እያደረጋችሁ አበረታቱን። ፈኪዬንም ደግሞ 100 ሺህ አስገቧት።